የመንፈስ ቅዱስ ኖቬና ቀን 6 የምክር መንፈስ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። መንፈስ ቅዱስ የእግዚአብሔር ስጦታ ነው። የእግዚአብሔር መንፈስ ያረፈበት ሰው ጉልበታም ነው። ምክርን በስልጣን ይሰጣል። የመጀመሪያዎቹ ሰባኪያን በመንፈሳዊ መልእክቶቻቸው ፍጹም የሆኑ ትእዛዛትና አቅጣጫዎች ነበሯቸው። ጳውሎስ አንዳንዴ እኔ ክርስቶስን እንደ መምሰል እናንተ እኔን ምሰሉ ለማለት እንኳ ይደፍር ነበር። ምክር ከሕይወት ልምድ የሚቀዳ ምሳሌ ከመሆን የሚጀምር የእግዚአብሔር ፍቃድ በሕዝቡ ዘንድ ምን እንደሚመስል የሚጠቁም ነው። የእግዚአብሔርን ፍቃድ በትጋት በመፈለግ በመጸለይ በጽድቅና በማስተዋል የተመላለሰ ሰው በኃይልና በስልጣን ይመክራል። ትልቁ ምክር ራስን መምከር ነው። ቀጥሎም ሌላውን ሰው በእግዚአብሔር የጽድቅ መንገድ አብሮ ማስኬድ ነው። ምክር ማለት አድርግ፣ አታድርጊ የሚል ትእዛዝ መስጠት ማለት አይደለም። በመንፈሳዊ ጉዞ ሁሉም ሰው የራሱ ታላቁ መካሪ ነው። የእግዚአብሔር መንፈስ የምክርን ስጦታ ሲሰጥ ሌላውን ሰው መንፈስ ቅዱስን በማድመጥ አጋዥ ሲያበጅ ማለት ነው። ታላቁ መካሪ መንፈስ ቅዱስ ነው። ልቦናችንን የሚያበራ ፍቃዱን እንድናውቅ የሚያደርገን የታላቁ የእግዚአብሔር ልጆች መሆናችንንና በክብር እንኖር ዘንድ የተናቀውን እንንቅ ዘንድ የሚመራንም እርሱ ነው። የመንፈስ ቅዱስ ስጦታ ከእግዚአብሔር አብ ነው። ማናችንም ስለፈለግን ብቻ ራሳችንን በመፈለግ መሙላት አንችልም። ከንቱ ምኞት ከመሆን ያለፈም አይደለም። እንደ ባለጠግነቱ መጠን እንደሚባለው የእግዚአብሔር ስጦታም እንዲሁ ነው። ጸሎት። እግዚአብሔር አባታችን ሆይ ባለጠግነትህ ከአእምሮአችን በላይ ነውና ስለ ስጦታዎቹ ሁሉ እናመሰግንሃለን። በዚህ የጳራቅሊጦስ ኖቬና ዝግጅት ዛሬ የምክር መንፈስ እንድትሰጠን በመንገዳችንም መንፈስን አብልጠን እንፈልግ ዘንድ እንድትረዳን በልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን። መንፈስ ቅዱስ የእግዚአብሔር ስጦታ ነው።